በስተመጨረሻም ይችን የመሰረችን ጃኬት ገዝቼ መጥቻለሁ። በጣም ነው የወደድኳት። በዛ ላይ ደግሞ ኢትዮጵያ እንኳን ስትሄዱ ቅልል ያለች የአበሻ ቀሚስ እንኳን ብትለብሱ ከዛ ደግሞ ቢበርዳችሁ ከላይ ደረብ የምታደርጓት ናት። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ከሁሉ ሰላም ነው እግዚአብሔር ይመስገን። እንዴት ነው እናንተ ጋር አየሩ ሀገሩ ሰላም ነው ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንግዲህ እኛ ጋር ገና ክረምት አላለቀም፣ ዝናብ እየጣለ ነበረ። ዛሬ እስኪ የሆነ ቦታ እንሄድና በጣም ስጠብቀው የነበረ እቃ ለመግዛት ማለት ነው። እውነት ለመናገር ያው ሌላ ነገር አይደለም፣ ጃኬት ልገዛ ነበረ የሄድኩት ማለት ነው። እዚህ ሀገር ጃኬት በጣም ውድ ነው። ዛሬ እዚህ ጋር ጃኬት እየመረጥኩ ነበረ። ይሄን ጃኬት በጣም ወድጀው ነበረ። ነገር ግን በጣም በጣም ይካበዳሉ። ጭንቅንቅ አደረጉኝ። ደግሞ ጭንቅንቅ የሚያደርገኝ ጃኬት አልወድም። ለምንድን ነው ጃኬት አሁን የምትገዢው ካላችሁ፣ ጃኬት በነገራችን ላይ ሴር ይወጣል። መጀመሪያ እስከ 150 ብር ይሸጣሉ እና እኔ ደግሞ ያን ያህል ስለማያጣድፈኝ ብዙ ነገር ስገዛ ቀስ ብዬ ተረጋግቼ ሴር ሲወጣ ነው የምገዛው ማለት ነው። እና እዚህ ጋር ጃኬት እየመረጥኩ ነበረ። ግን ከሁሉም በላይ ይቺ ጃኬትን ወድጃታለሁ። ይቺ ጃኬት መርጫታለሁኝ። በጣም ነው የወደድኳት። ግን ወድጃትም አልቀረሁም፣ ይዣት መጣሁ ቤቴ ማለት ነው። ለምንድን ነው ጃኬትን ሴር ሲወጣ የምገዛው? በብዛት ያው ከቤት አልወጣም እኔ በብዛት። ሁለተኛ ደግሞ አንዳንድ ደህና ጃኬት እገዛለሁ በየአመቱ ኢትዮጵያ ሲሄድ። በተለይ ጃኬት ታውቃላችሁ ውድ ነው። ግን የሀገራችን በተለይ ኢትዮጵያ ያን ያህል ብርድ ስላልሆነ የብርድ ሀገር አይደለም አይደል ሀገራችንን። ግን አንዳንድ ጊዜ ወጣ ስትወት ደግሞ ክፍለ ሀገር ስትሄዱ ምናምን ጃኬት ያስፈልጋችኋል። እና እንግዲህ ይህ ጃኬት ዋጋው እዚህ ሀገር 36 ዩሮ ነው የገዛሁት። 36 ዩሮ አንዲት ሰው ቤት ለምትሰራ ልጅ ውድ ነው አይደል? ግን ያው አለ አይደለ፣ እኔ ጃኬት ብዙ ማርገዛም ስትሄዱም ኢትዮጵያ ሸሙ ምኑ ስለሚበዛ ቀለል ያለች ጃኬት ገዝቻለሁ። ያው ኢትዮጵያ ልሄድ ስለሆነ አንዳንድ ነገሮች ቀስ እያልኩኝ መግዛት እፈልጋለሁ እና ይህንን የመሰለ ቆንጆ ጃኬት ገዝቼ መጥቻለሁኝ። ምክንያቱም ብዙ ጊዜ ኦንላይን ተሙ ላይ ጃኬቶች እኔ አዛለው ቱታዎች ምናምን፣ ግን በጣም ነው ከትንሽ ከቆዩ በኋላ የሚነጫጩት ምናምን ነገር። እንደው ቀሚስ ይሻላል መሰለኝ ሸላይ እና ጃኬት አለ፣ ግን ዋጋው መረከስ ያለ ነው። ግን ያን ያህል ኳሊቲ አይኖረውም እና ብዙ ጊዜ በዚህ አጋጣሚ ክረምት ሲመጣ ጫማ ሊሆን ይችላል እንደዚህ ልብሶች፣ ጃኬቶች ምናምን ወደው ልብስ አሁን ክረምት ሲሆን ልብሶች ሲመጡ የሚያማምሩ ጃኬቶች ምናምን ሲመጡ ዋጋቸው በዛው ልክ በጣም ብዙ ውድ ናቸው እና እኔ አልገዛም። መግዛት ብፈልግም አልገዛም። ግን እኔ በፊት ሳላውቅ በእኔ እውነት ለመናገር ሳላውቅ ዝም ብዬ አሁን አሉ ዝም ብሎ የሚለበሱ ጃኬቶች ምናምን አሉ። ግን ወረድኒ 2 ጃኬት ነበሩ። ግን በቃ ያው ባለማወቅ ኦንላይን አዝዤ ነበረ። እነሱ ደግሞ ከጊዜ በኋላ ስታጥቧቸው ምን ስትሏቸው ውስጡ ይቀደድና ያን ያህል ብርድ አያስጥልምና። ግን አሁን ይቺ ጃኬት ቅልል ያለች ቆንጆ፣ በዛ ላይ ደግሞ በቃ በቀሚስ ለብሳችሁ የምትለበስ ሱሪም ለብሳችሁ የምትለበስ፣ በዛ ላይ ደግሞ ኢትዮጵያ ስትሄዱ ቀለል ያለች ማታ ላይ የሚለበስ አይነት ነው። ስታዩት ከላይ ልስልስ ያለ ቆንጆ፣ ውስጡም ቆንጆ ኳሊቲ ያለው ጃኬት ነው የገዛሁት እና ብዙ እኔ አሁን ለራሴ ነው እየገዛሁ ያለሁት እንጂ ኢትዮጵያ ሲሄድ ምንም አይነት ኮተት ይዤ አልሄድም። ልብስ ምናምን እንደዚህ ለቤተሰብ አልገዛም። ያው እኔ ሁሌ የማደርገው ነገር ከዚህ የምገዛበትን ኢትዮጵያ ወስጄ ለቤተሰቦቼ ብቻ የሚፈልጉትን የሀገር ባህል ልብስ ነው የምገዛላቸው እንጂ እዚህ የዚህን ሀገር ልብስ አልወስድም። እና ስለዚህ ብዙ ጊዜ አሁን የክረምት ልብሶች አሁን ባለንበት አሁን በዚህ ወር
መጨረሻ ድረስ ይኖራሉ። ግዙ። ምክንያቱም ሴሪ ይወጣሉ። አንድ ጃኬት 50 ብር ከሆነ በፊት አሁን 30 ብር ከነበር 29 ብር። ያን ያህል ውድ ነው አይባልም። ምክንያቱም ሴሩ መጀመሪያ ሲወጣ ጃኬቱ በጣም ውድ ነው። አሁን ላይ ግን እንዳልኳችሁ ልግዛ ብትሉ በጣም ጥሩ ነው። በተለይ ለኛ ሰው ቤት ለምንሰራ ለመዳም ቤት ለምንሰራ ልጆች ያን ያህል ውድ ነገር መግዛት አይጠበቅብንም። በተለይ ልብስ ማለት ነው። ውድ ነገር መግዛት ከፈለጋችሁ ለምሳሌ ቦርሳ፣ ጫማ፣ በቃ ይሄ ኳሊቲ ያለው ቆንጆ ጫማና ቦርሳ ብትገዙ እኔ ማርያምን ነው የምላችሁ 4 ዓመት ማለት አሁን እዚህ ሀገር በመጣው በአመቱ ነው ጫማ ያንን ጫማ ማለት የጫማዎች የምገዛውና የገዛሁት ጫማዎች እስካሁን አሉ 4 ዓመት 3 ዓመት የሚቆዩ ለዛውም ወሽን መሽን ውስጥ እየከተትኩት የልብስ ማጠቢያ ውስጥ ምናምን ነው ጫማዎቼ ሲቆሽሹ የምከታቸውና እንደዛም ሆኖ እስካሁን ድረስ ጫማዎቼ በጣም ቆንጆ ናቸው። እና ምን ለማለት ፈልጌ ነው ውዶችዬ፣ ጫማም ስትገዙ ቦርሳ ስትገዙ የሆነ ኳሊቲ ያላቸው ቢሆን ይመረጣል። ይሄ ልብስ ምናምን ግን ግዴታ ማርክ መሆን የለበትም። በተለይ አረብ ሀገር ያላችሁ እህቶቼ፣ ምክንያቱም ሌላ ሀገር እንኳን እሺ የተሻለ ደሞዝ ስለሚያገኙ ነው። ያው ብዙ ጊዜ ተነግሯል፣ ግን አሁንም ድረስ አሉ ብዙ እህቶቻችን ኢትዮጵያ ሲሄዱ ልብስ የሚገዙ ኢትዮጵያ ሲሄዱ ኮተት የሚያበዙ ምናምን ነገር። እኔ የሚገርማችሁ ነገር ይህን ሀራመት ስቀመጥ አንድ የጆሮ ጌጥ የአንገት ወርቅ የለኝም እና ይቆጨኛል። ወርቅ ብትገዙ ምናምን እንጂ ይሄ ልብስ ጌጣጌጥ አርቴፊሻል ሸን ላይ ተሙ ላይ እየገዛችሁ ገንዘባችሁን አታጥፉ። እና እኔ አሁን ይህን ጃኬት ክረምት ከገባ ወዲህ ጃኬት ገዝቼ አላውቅም። ይችን ጃኬት ግን ዛሬ ገዝቻለሁ። ቀጣይ ደግሞ አንድ ጃኬት እገዛለሁ። ከዛ ያልኩ የሚያስፈልጉኝ ነገር ለራሴ አንዳንድ ነገር ከዚህ ወር ጀምሬ ለመግዛት አስቤያለሁ። ምክንያቱም ኢትዮጵያ ስትሄዱ ብዙዎቻችን ኢትዮጵያ ስንሄድ ወጭ እንጂ ገቢ ስለማይኖረን የሆነ እዛ ሄዳችሁ የምትለብሱት ነገር ማለት የምንልበስ አትሉም እና አስባችሁበት አንዳንድ ነገሮች የሚያስፈልጋችሁን የሚጠቅማችሁን ነገር ብቻ ይዛችሁ ከሄዳችሁ ኢትዮጵያ ስትሄዱ አትቸገሩም። በቃ እና ከቻላችሁ ወርቅ በቃ አንድ የአንገት ወርቅ፣ አንድ የጆሮ፣ አንድ አንገት ላይ የብራዚት አንገት ላይ ምክንያቱም እኔ አሁን ከጆሮ ጌጥ እጅ ላይ የሚደረግ ደስ ይለኛል እና በቃ ብዙ ጊዜ ነው። አሁን ምናልባት እዚህ ዩቲዩብ ላይ ቪዲዮ ሲሰራ ልብም ስገባ የምታዩኝ ካላችሁ አንድ ቀን ጆሮ ጌጥ፣ አንገት ወርቅ ምናምን እንደዚህ ነገር አድርጌ አላውቅም። ግን የአንገት ወርቅ ቢኖረኝ ደስ ይለኛል። ግን ይሄ አርቴፊሻል ነገሮች ምናምን አልጠቀምምም፣ አልገዛምም። ለምን ጆሮዬን ያሳከኛል። 1 2 ደግሞ አይዶን ነው ለእንደዚህ አይነት ነገር ብር አላወጣም ብዬ የማምን ሰው ነኝ። ለልብስ ለጃኬት ለምናምን ግዴታ ብዙ ብር አላወጣም። ኳሊቲ ያለው በነገራችን ላይ ብር ስለበዛ አይደለም። ገባችሁ? ብዙ ብር ሰራላችሁ ምናምን ዋናው ማለት የእናንተ አጠቃቀም የእናንተ አያያዝ ነው ብዬ ነው የማስበው። ልብስም ስትገዙ ምንም ስትገዙ የእናንተ አያያዝ የእናንተ አጠቃቀም አሁን አንዳንድ ጊዜ ልብስ ገዝታችሁ የሆነ ነጭ ልብስ በሚታጠብበት ደቂቃ ማሽን ውስጥ ብትከቱት ይቀደዳል። አንዳንድ ጊዜ ልብሶችንም ሁሉን ነገር አያያዝ እናቶቻችን አሁን የድሮ አበሻ ቀሚስ ምናምን አያለው ሆነ አንዳንድ ቤቶች የድሮ የቆዩና ስታዩቸው አዲስ የመጡ ፋሽን ምናምን የሚመስሉ ግን በቃ አለ አይደለ አያያዝ ነው። ስለዚህ እኔ የምመካችሁ ውዶችዬ ኢትዮጵያም ስትሄዱ ኮተት አታብዙ። ኢትዮጵያም ስትሄዱ ይሄ ላክስት ላጎት የሚባል ነገር አቁሙ። ለራሳችሁ ብቻ የሚያስፈልጋችሁን ነገር አንድ ነገር ግዙ። ማነው ወርቅ ደግሞ አይኗ ቃለው እዚህ በጣም ተወዷል። እኔ ያለሁበት ሀገር እንኳን 1 ግራም ወርቅ 120 150 160 እንደ ግራሙ ይለያያል፣ እንደ ካራንቲው ይለያያል። ዩሮ ነው ግራም እና ብዙ ጊዜ ኢትዮጵያ ያሉ ሰዎች ወርቅ ስንት ነው እናንተ ያላችሁበት ሀገር እባክሽ ወርቅ ላኪልኝ የሚሉ አሉ። ግን እነሱ የሚመስላቸው አረብ ሀገር ውጭ ሀገር ወርቅ የሚራክስ ነው የሚመስላቸው፣ ግን አይደለም። እኔ አሁን አንድ
የአንድ ወር ደሞዜን ኢትዮጵያ ልኬ አንድ የአንገት ወርቅ ወይም ደግሞ አንድ የጆሮ ጌጥ ሊገዛልኝ ይችላል። እዚህ ግን አይገዛልኝም። ለምን? ያው ብሩ ሲዘረዘር ምናምን አለ አይደለ? እንደዛ ምን ልላችሁ ፈልጌ ነው። በአጠቃላይ ወርቅ ግዙ፣ ሌላውን ግን ነገር ምናምን እናንተ ሴም ማድረግ አለባችሁ ብዬ አስባለሁ። ውዶችዬና ጃኬቴን እንዴት አያችኋት?